ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ቶም ሄሌድ ነው። የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመን አመሰግናለሁ። ጤና ይስጥልን። አርዕስተ ዜና። የፖለቲካ ደህንነት ካቢኔ የመጨረሻውን የተጠለፈውን የኢራን ጎዕሊን ለመመለስ ሐማስ የተቀበረበትን ቦታ አሳያለሁ ማለቱን ተከትለው የራፊያህ መተላለፊያ ኬላ ለመክፈት ትናንት ምሽት ወሰነ። በአሜሪካና በኢራን መካከል ያለው ውጥረቱም አልተረጋጋም። ጥምር መንግሥት በክነሴት ምልዓተ ጉባኤ ዛሬ የሀገሪቱን በጀት መርሃ ግብር በአንደኛ ንባብ ያጸድቃል ተብሎ ይጠበቃል። የእስራኤል መከላከያ ኃይል ሌሊቱን በደቡብ ሊባኖስ የሂዝቦላ አሸባሪ የተለያዩ ኢላማዎችን ደበደበ። በእስራኤል አረቦች ህብረተሰብ ውስጥ የእርስ በርስ ግጭትና ግድያው እንደቀጠለ ነው የሚሉት ዋና ዋናዎቹ ናቸው። ዝርዝሩም እንሆ። የፖለቲካ ደህንነት ካቢኔ የመጨረሻውን የተጠለፈውን የኢራን ጎዕሊን ለመመለስ ሐማስ የተቀበረበትን ቦታ አሳያለሁ ማለቱን ተከትሎም የራፊያህ መተላለፊያ ኬላ ለመክፈት ትናንት ምሽት ወሰነ። የጠቅላይ ሚኒስትር ናታንያሁ ጽሕፈት ቤት ከኬላው የሚከፈተው ከአሜሪካ ጋር በተደረገ ስምምነት መሠረት መሆኑንም አስታውቋል። የመተላለፊያው ኬላ መከፈትም የፕሬዝዳንት ትራምፕ የ20 ነጥቦች ስምምነት ሁሉም የጠለፉትን በሕይወትን እንዲመለሱና ሐማስ 100% ባደረገው ጥረት ሁሉም የሞቱትን ታጋቾች ለማግኘትና ለመመለስ በተደረገ ጥረት መሠረት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት በመግለጫው አስታውቋል። ቃል አቀባያችን ጊሊ ኮሄን በካን ሀዳሾት ዜና እንደዘገበችው ከሆነ የፖለቲካ መሪዎችም ያልሆኑ መሪዎችም ኢራን ጎዕሊን የማግኘቱን ዕድል በጥንቃቄ ተሳትፏል። ፍለጋ የተጀመረው በሳምንት መጨረሻ በጋዛ ከተማ በሚገኘው መቃብር ስፍራ ሲሆን ለብዙ ቀናት ይቆያል ተብሎ ይገመታል። በአሜሪካና በኢራን መካከል ያለው ውጥረቱም አልተረጋጋም። የአሜሪካ የማዕከላዊ እዝ ዋና አዛዥ ብርጋዴር ጀነራል ብራድ ኩፐር አሜሪካ ኢራንን ካጠቃችና ሚሳኤሎች ወደ እስራኤል ከተኮሰች የመከላከያ ሰራዊታችን በትብብር ለመስራት ከእስራኤል መከላከያ ኃይል ኢታማዦር ሹም ኢላን ዛሚር ጋር ትናንት ተገናኝተው በጉዳዩ ተወያይቷል። የአሜሪካ ጦር በሚቀጥለው ቀናት በመካከለኛው ምስራቅ ተጨማሪ ኃይል ያከማቻል ተብሎ ይጠበቃል። የእስራኤል ዜና ምንጭ ግን ትራምፕ ጥቃቱን በተመለከተ ምን እንደሚወስኑ እስካሁን ግልጽ እንዳልሆነም በካናዳ ሾት ዜና ተነግሯል። በኢራቅ ውስጥ ያለው ትልቁ ኢራን የሚደግፍ ሚሊሻ መሪ ተዋጊዎቹም ኢራን ለመርዳትና ለመደገፍ ሁለንተናዊ ጦርነት እንዲዘጋጁም ጥሪ አቅርቧል። የኢራቁ ሂዝቡላ ብርጌድ ዋና ጸሐፊ ሁሰን አልአምዱኢ እንደተናገረው በኢራን ላይ የሚደረገው ጦርነት ሽርሽር እንደማይሆን ጠላቶች ማወቅ አለባቸው ሲል አስፈራርቷል። የእስልምና እምነት ተከታዮችም ብለው የሚጠሩትን የአጥፍቶ ጠፊ ጥቃቶችን ጨምሮ ለማንኛውም አይነት እንቅስቃሴ እንዲዘጋጁ የድርጅቱ አባላትም ጥሪ አቅርቧል። ጥምር መንግሥት በክነሴት ምልዓተ ጉባኤ ዛሬ የሀገሪቱን በጀት መርሃ ግብር በአንደኛ ንባብ ያጸድቃል ተብሎ ይጠበቃል። ይሁን እንጂ በጥምር መንግሥት አባል የሆነው ሃይማኖት አጥባቂው ሀደጌል ሀቶራ ፓርቲ ለበጀት መርሃ ግብር ድጋፍ እንደሚያደርግ አልወሰነም። የደጌል ሀቶራ ፓርቲ
በጀቱ ድጋፍ ባያደርግም ሌላኛው የሃይማኖት አጥባቂው የሻስ ፓርቲ ድጋፍ ድምፅ ይሰጣል ተብሎ ይጠበቃል። የእስራኤል መከላከያ ኃይል ሌሊቱን በደቡብ ሊባኖስ ሂዝቡላ አሸባሪ የተለያዩ ኢላማዎችን ደበደበ። ጦሩ በደቡብ ሊባኖስ ሂዝቡላ ታጣቂዎች የሚንቀሳቀሱባቸው የተለያዩ አካባቢዎችም መደብደባቸውን ወታደራዊ ቃል አቀባይ ገልጸዋል። በእስራኤል አረቦች ማህበረሰብ ውስጥ የእርስ በርሱ ግጭት፣ ግድያ እንደቀጠለ ነው። ሌሊቱን በደቡብ ክፍል ሀገር በላኪያ ሰፈር ሁለት በ16 እና 17 ዓመት ዕድሜ ክልል የሚገኙ ታዳጊ ልጆች በተተኮሰባቸው ጥይት ቆስለዋል። ለሕክምና ወደ ቤርሼባ ሱሩቃ ሆስፒታል ተወስደው የ17 ዓመት ታዳጊ ልጅ ሕይወቱን አጥቷል። በጥይት ተኩስ ወንጀል የተጠረጠሩ ሁለት ሰዎች በፖሊስ ቁጥጥር ስር ውለዋል። በሄደራ ከተማ በሃዞን ኤሽ ጎዳና ላይ በሚገኝ ህንፃ ላይ በደረሰ የእሳት ቃጠሎ የ40ዎች ዕድሜ ክልል የምትገኝ ሴትዮም በከባድ ሁኔታ ቆሰለች። የማጌን ዳቪድ አዶም ሐኪሞች አስቸኳይ ሕክምና እርዳታ ካደረጉላት በኋላም በአምቡላንስ ወደ ቴላ ሾሜር ወደሚገኘው ሺባ ሆስፒታል ወስደዋታል። የዛሬ ሰኞ የአየር ጸባይ ሁኔታ ያለ ወትሮው ሙቀቱ ከፍተኛ ነው። ነገ ማክሰኞ ግን ሙቀቱ ቀንሶ ቀዝቃዛማ ይሆናል። ከነገ በስቲያ ሮብ በሰሜንና መካከለኛው ክፍላት ሀገራት አልፎ አልፎ ይዘንባል ተብሎ ይጠበቃል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢው 16 ዲግሪ ሴንቲግሬድ፣ ተላቪቭና ኢላት 22፣ ሃይፋ 19፣ ቤርሼባ ከተማና አካባቢዋ 21 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሰጠኝ ሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው የተለያዩ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ወደ እናንተው እናደርሳለን። በዛሬው ዕለት ጥር 26 ቀን 2016 ዓ ም ለዝግጅት ክፍላችን የደረሱት ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሬብና ሐሬጽ ናቸው። የኢዲዮት አህሮኖት ጋዜጣ በፊት ገጹ የዘገበው በጋዛ ሰርጥ የሚገኘውን ራን ጊቪሊን አስከሬን ለማስመለስ የእስራኤል መከላከያ ሰራዊት ባዛ ቢጫው መስመር በተባለው አካባቢ የፍለጋ ዘመቻ መጀመሩን ነው። የእስራኤል መከላከያ ሰራዊት የራን ጊቪሊን አስከሬን ለማግኘት ፍለጋ በጀመረበት አካባቢ በመቶዎች የሚቆጠሩ አስከሬኖች አሉ። ከነዚህ አስከሬኖች መካከል የራን ጊቪሊን አስከሬን ፈልጎ ለማግኘት በጣም አስቸጋሪና ውስብስብ መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። ሽብርተኛው ሐማስ በራን ጊቪሊ ፍለጋ ዙሪያ ላለው ሂደት ለራሱ ምስጋና ለማግኘት ሲል ጥረት አድርጓል። ፍለጋው የተጀመረው ከኛ በተገኘው መረጃ መሰረት ነው ብሏል። ይሁን እንጂ ራን ጊቪሊን ለማግኘት እስራኤል የራሷ መከላከያ ሰራዊት ባገኘው መረጃ መሰረት ፍለጋውን መጀመሯን የኢዲዮት አህሮኖት ጋዜጣ ዘግቧል።
እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት የራሷና የውጭ ሀገራት 255 ዜጎች መካከል የ254ቱ ተመልሷል። የፖሊስ ልዩ ኃይል ባልደረባ የነበረው ራን ጊቪሊ አስከሬን ብቻ ይቀራል። 254ቱ እንግዲህ በህይወትም የተመለሱ አሉ፣ አስከሬናቸውም የተመለሰ አለ። የኢራን አስከሬን ለማግኘት የሚደረገው ጥረት እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ባደረጉት ንግግር የኢራን ጊቪሊን አስከሬን ለማግኘት ተቃርበናል፣ ፍንጮችም አሉ ብለው ነበር። ይሁን እንጂ የትራምፕ ንግግር በተግባር ሲውል አልታየም። የእስራኤል መከላከያ ሰራዊት የኢራንን አስከሬን ለማግኘት ብዙ ኃይል አሰማርቶ የፍለጋ ዘመቻ መጀመሩን የኢዲዮት አህሮኖት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ ነው። የማዕሪብ ጋዜጣም የእስራኤል መከላከያ ሰራዊት የኢራን ጊቪሊን አስከሬን ለማግኘት እያንዳንዱን ድንጋይ የፈነቀለ የፍለጋ ዘመቻ መጀመሩን ባዛ ሳጃይ በተባለው ሰፈር ፍለጋው የበለጠ ተጠናክሯል። ራን ጊቪሊ በእስላም ጅሃድ ቁጥጥር ስር እንደነበር እና በስህተት በፍልስጤማውያን መካነ መቃብር ቀብሮታል ተብሎ ተገምቷል። የእስራኤል መከላከያ ሰራዊት ፍለጋውን ለደህንነት በተሰመረው ቢጫው መስመር ማድረጉን፣ ይህ አካባቢ ደግሞ በእስራኤል ጦር ቁጥጥር ስር መሆኑ ይታወቃል። ሐማስ መረጃውን ለአደራዳሪ አካላት አሳውቀናል ቢልም የእስራኤል መከላከያ ሰራዊት በራሱ መንገድ ባገኘው መረጃ መሰረት ፍለጋውን መጀመሩን ማዕሪብ ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው የ2026 ዓ.ም የሀገሪቱን በጀት ለማጽደቅ ዛሬ ክኔሴቱ ወይም ፓርላማው በምልዓተ ጉባኤ ለመጀመሪያ ዙር ድምፅ ይሰጥበታል ተብሎ እየተጠበቀ ነው። ጠቅላይ ሚኒስትር ናታንያሁና የእሳቸው የቅርብ ሰዎች የ2026 ዓ.ም የሀገሪቱን በጀት ለማጽደቅ እንዲቻል የሻስና የአህዱት አቶራ ፓርቲዎችን ለማሳመን ከፍተኛ ጥረት እያደረጉ ነው። ሁለቱ ፓርቲዎች የ2026 ዓ.ም በጀትን ላይደግፉት ይችላል የሚል ስጋት አለ። የሀሬዲም ማህበረሰብን ወክለው በክኔሴት የሚገኙ ፓርቲዎች የሀገሪቱን በጀት ላይደግፉ የሚችሉት የመራጫቸው ህዝብ ሃይማኖተኛ ወጣቶች ወደ መከላከያ ሰራዊቱ እንዳይዘምቱ ህግ እንዲደነገግ በመንግስት ጫና ለመፍጠር ስለሚፈልጉ መሆኑ ይታወቃል። በዚህ ምክንያትም የሀሬዲም ፓርቲዎች ሊቃወሙ ይችላሉ በሚል ስጋት ጠቅላይ ሚኒስትር ናታንያሁና የእሳቸው ቅርብ ሰዎች የሀሬዲም ፓርቲ አባላትን ለማሳመን ከፍተኛ ጥረት እያደረጉ ነው። እንደሚታወቀው በእስራኤል መሰረታዊ ህግ መሰረት የሀገሪቱ በጀት ካልጸደቀ ፓርላማው ተበትኖ ወደ ሌላ ምርጫ እንዲካሄድ ህጉ ያስገድዳል። የ2026 ዓ.ም የእስራኤል ሀገር በጀት 660 ቢሊዮን ሸቄል እንዲሆን ረቋል ተብሏል። ይህም በእስራኤል ታሪክ ትልቁ በጀት ነው። ከዚህ በጀት ውስጥ ብዙ ገንዘብ የተመደበው ለመከላከያ ነው። መከላከያ ወደ 112 ቢሊዮን ሸቄል ተመድቦለታል። መከላከያ ተጨማሪ በጀት በመጠየቁም ወደ 8 ቢሊዮን ሸቄል ተጨማሪ ይሰጠዋል ተብሎ ይጠበቃል። በአጠቃላይ የመከላከያ በጀት ወደ 120 ቢሊዮን ሸቄል ይደርሳል ብለዋል ጋዜጦች። እንደ ኢዲዮት አህሮኖት ጋዜጣ ዘገባ የዚህ ዓመት የሀገሪቱ በጀት በጦርነት የተጎዱ አካባቢዎችን የሚጠቅም እንዳልሆነ፣ በጦርነት ለተጎዱ አካባቢዎች 6.2 ቢሊዮን ሸቄል እንዲመደብ ታቅዶ የነበር ቢሆንም ቀንሶ 3 ቢሊዮን ሸቄል ይመደባል። ይህም በጦርነት የተጎዱ አካባቢዎችን መልሰው ለማቋቋም እንደታሰበው አያግዝም ብሏል የኢዲዮት አህሮኖት ጋዜጣ በዛሬው ዘገባው። እንደ ጋዜጣው ዘገባ የ2026 ዓ.ም የሀገሪቱ በጀት በክኔሴት ድምፅ ከተሰጠበት በኋላ እንዲጨምር ይደረጋል። ይህም በዜጎች ሂሳብ ላይ ነው በጀቱ የሚጨምረው። ለአህዱት አቶራ የግል ትምህርት ተቋማት ግማሽ ቢሊዮን ሸቄል ይጨምራል። በጥምሩ መንግስት ፊርማ ወቅት ለተደረገው ስምምነት ለጠቅላይ ሚኒስትሩ ቢሮ 2.3 ቢሊዮን ሸቄል ይጨምራል። ለሻስ ፓርቲና ማያን ለተሰኘው የኦሪት ትምህርት ክፍል 390 ሚሊዮን ሸቄል ይጨምራል። ለሰፈራ ጉዳይ ሚኒስትርና ለብሔራዊ ጉዳዮች አስፈጻሚ ቢሮ 300 ሚሊዮን ሸቄል ይጨምራል። ለዲያስፖራ ሚኒስትርና ጸረ ይሁዳን እንቅስቃሴን ለሚታገለው አካል ደግሞ 140 ሚሊዮን ሸቄል ይጨምራል። ለኔጌቭ ገሊላና ብሔራዊ የማቋቋሚያ ቢሮ 140 ሚሊዮን ሸቄል ይጨምራል። ለኢየሩሳሌም ጉዳይና ባህል ቢሮ 70 ሚሊዮን ሸቄል የሚጨመር መሆኑን የኢዲዮት አህሮኖት ጋዜጣ በዝርዝር ዘግቦ ለአንባቢያን አቅርቧል። የኢዲዮት አህሮኖት ጋዜጣ ገንዘብ ወሳኝ ነው በሚል ርዕስ ባቀረበው ዘገባ ለጋዛ ሰርጥ ነዋሪዎች በሁለት አይነት መንገድ ገንዘብ እየገባ ነው ብሏል። አንደኛው በዓለም አቀፍ ግብረሰናይ ድርጅቶች በኩል በእርዳታ መልክ ይገባል። ሁለተኛው ደግሞ የግል ነጋዴዎች በኩል ነው ገንዘቡ የሚገባው ወደ አዛ።
ሐማስ ነጋዴዎችን ገንዘብ እንዲያስገቡ እያደረገ ነው። በነጋዴዎች በኩል የሚገባው ገንዘብ ቀሪው ለሐማስ እጅ የሚደርስ ነው። እስራኤል በአሜሪካ ቁጥጥር የጋዛ ሰርጥን መልሶ ማቋቋም በሚል ሐማስ ገንዘቡን እያገኘው ነው በማለት የኢዲዮት አህሮኖት ጋዜጣ ወደ ጋዛ ሰርጥ እንዴት ገንዘብ እንዲገባ በመጨረሻም ከሐማስ እጅ እየደረሰ እንደሆነ ዘግቧል። ሌላው ዶናልድ ትራምፕ የእስራኤል ብሔራዊ ደህንነት ቦስ ወይም አለቃ ናቸው በሚል የኢዲዮት አህሮኖት ጋዜጣ ዘገባ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደህንነትና ፖለቲካ ጉዳይ ለእስራኤል መንግስት ምን መሆን እንዳለበት እየነገሩ ነው። ይህ ጉዳይ ደግሞ ለጠቅላይ ሚኒስትር ናታንያሁ የውስጥ ፖለቲካ ችግር ፈጥሯል። መንግስት እናፈርሳለን እያሉ የሚዝቱም አሉ። በተለይ እንደ ጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነትና የኢራን ጉዳይ እንደ ምሳሌ የሚጠቀሱ ናቸው በማለት የአሜሪካው ፕሬዝዳንት በእስራኤል ላይ የሚያደርጉትን ጫና የኢዲዮት አህሮኖት ጋዜጣ ዘግቧል። ያም ሆኖ የእስራኤል መንግስት ራሱን ችሎ የሚንቀሳቀስና ነጻነት ያለው መሆኑን ግን ከአሜሪካ ጋር በትብብር በጋራ እንደሚሰራ ደጋግሞ መናገሩ ይታወቃል። የኢዲዮት አህሮኖት ጋዜጣ ግን ፕሬዝዳንት ትራምፕ ስለ እኛ ጉዳይ ስለ እስራኤል ጉዳይ እሳቸው ነው የሚወስኑት በማለት ዘገባውን አቅርቧል። ሌላው በኢራን በሚካሄደው ህዝባዊ አመፅ በሁለት ቀናት ብቻ ከ30 ሺህ በላይ ዜጎች መገደላቸውን የኢዲዮት አህሮኖትም ማዕሪብም ሌሎች ጋዜጦችም ተመልክተዋል። እንደ ኢራን መንግስት ተቀናቃኝ አካላት ገለጻ የአያቶላዎች አስተዳደር ከፍተኛ ጉዳት ያደረሰው ጥር 18ና ጥር 19 2026 ዓ.ም መሆኑን ኢራን ኢንተርናሽናል የተባለው ቴሌቪዥን ጣቢያ ዘግቧል። ይሁን እንጂ በመንግስት በኩል የተገለጸ ያለው የሟቾች ቁጥር 3000 ደርሳል የሚል ነው። የማዕሪብ ጋዜጣ የኢራን መንግስት በሰልፈኞቹ ላይ የፈጸመው ግፍ በሰው ልጆች ታሪክ ከባድ መሆኑን በሁለት ቀናት ብቻ ወደ 36000 ሰልፈኞች መገደላቸውን ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ በእስራኤል የመዋለ ህጻናት ቁጥጥርን በተመለከተ ዘገባ አቅርቧል። በእስራኤል ከሚገኙ ከተሞች መካከል ብዙ ቁጥጥር የማይደረግባት ከተማ ኢየሩሳሌም ናት። ኢየሩሳሌም 79 ከመቶ የሚሆኑት መዋለ ህጻናት ቁጥጥር አይደረግባቸውም። በተለይ እስከ 3 ዓመት ድረስ ያሉ ጨቅላ ህጻናት በሚውሉባቸው ማኦኖት በሚባሉት በቂ ቁጥጥር አይደረግም ብሏል። በቂ ቁጥጥር የሚደረግባቸውን 10 ከተሞች ጋዜጣው በዝርዝር አቅርቧል። አንደኛዋ ቤርሸባ ናት። ቤርሸባ 62 ከመቶ፣ ሪሾን ለጽዮን እና ፔታህ ቲክቫ 61 ከመቶ፣ ቴል አቪቭ 58 ከመቶ፣ ሆሎን 55 ከመቶ፣ ሃይፋ 53 ከመቶ፣ ናታንያ 49 ከመቶ፣ አሽዶድ 45 ከመቶ፣ ብኔ ብራክ 44 ከመቶ ቁጥጥር ሲደረግባቸው ኢየሩሳሌም በጣም ዝቅተኛ በሆነ ሁኔታ 21 ከመቶ ቁጥጥር ይደረጋል። በጣም ጥሩ ቁጥጥር ከሚደረግባቸው ከተሞች አነስተኛ ከተሞች መካከል ኔት ጽዮና 97 ከመቶ፣ አራዳር 94 ከመቶ፣ ሮሽ ፒና 88 ከመቶ፣ ራማት አሻሮን 84 ከመቶ በማለት የኢዲዮት አህሮኖት ጋዜጣ በመዋለ ህጻናት በኩል ያለውን ቁጥጥር እና ክትትል በዝርዝር አቅርቧል። ሌላው የማዕሪብ ጋዜጣ የዘገበው የህግና ፍትህ ሚኒስትር ያሪቭ ሌቪን የመንግስት ህግ አማካሪን ስልጣን ለመገደብ ያቀረቡትን ረቂቅ ህግ ነው። የህግና ፍትህ ሚኒስትሩ ባቀረቡት ረቂቅ ህግ መሰረት የህግ አማካሪው በሚቀርቡ መንግስታዊ ጉዳዮች መካከል በአንድ ሳምንት ውስጥ አስተያየታቸውን ካልሰጡ መንግስት ህጎችንም ሆነ ደንቦችን ያለ መንግስት ህግ አማካሪው አስተያየት ያጽድቅ የሚል ነው። ይህ ደግሞ ለመንግስት ኃይል የበለጠ እንዲኖረው የሚያደርግና ህጋዊ አካሄድ አይደለም በማለት የመንግስት ህግ አማካሪዋ ተቃውመውታል። በዚህ ጉዳይም የማዕሪብ ጋዜጣ ሰፊ ዘገባ አቅርቧል። ሌላው የጥምር መንግስቱ የዘመቻ ህጉን ለማጽደቅ በዚህ ሳምንት ጥረት ያደርጋል። ህጉ ይጸድቃል የሚል እምነት በጥምር መንግስቱ በኩል መኖሩን ማዕሪብ ዘግቧል። የአሬጽ ጋዜጣ የኢራን ጊቪሊ አስከሬን ፍለጋ መጀመሩን ዘግቧል። የሀገሪቱ በጀት መጽደቅ ጉዳይንም እንዲሁ እንደ ሌሎች ጋዜጦች ተመልክቷል። በኢራን ላይ ወታደራዊ ጥቃት ከተፈጸመ ግጭቱን ለማስቆም እቅድ አለመነደፉን ችግሩ ብዙ ጊዜ ሊወስድ ይችላል የሚል ስጋት መኖሩን የሃሬጽ ጋዜጣ ዘግቧል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር የሚያደርጉትን ጥረትና ዴንማርክ እየተቃወመች መሆኑን ያለውን ችግርና ዓለም አቀፋዊ ሕግን በተመለከተ የሃሬጽ ጋዜጣ የራሱን ዘገባ አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል።
የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው በድጋሚ እንዴት አደርክ? ተመስገን፣ እግዚአብሔር የተመሰገነ ይሁን። እንደምን አደራችሁ? መልካም ቀን፣ ጥሩ ስኬታማ ቀን እንዲሆን መቼም በጎውን ቸርቸሩን ከተመኘህ የተመኘሁን ነገር ታገኛለህ ይባላል እና ጥሩ ቀን እንዲሆን ነው እንግዲህ ከህልሙም ከቅዠቱም አውጥቶ በሰላም እንግዲህ ያስነሳን አምላክ የተመሰገነ ይሁን። ቀላል አይደለም። ቅዠት አልከው፣ አንዳንዴ አቃዥም ሰው ተኝቶ ህልም ደግሞ የተለያየ ህልም አለ። ህልም አንዳንዶቹ በህልም ያዩትን ተኝተው በተግባር በእውን ተኝተው እያሉ በሚሊዮን የሚገመት ብሔራዊ ሎተሪ ይደርሳቸዋል። ያገኘው በህልም ይሄዱና ሎተሪ ይቆርጣሉ። ከዛ ደግሞ ህልማቸው ደግሞ የሚሳካላቸው ሰዎች እንዳሉ ይነገራል። የሚሳካላቸው ይኖራሉ እንዳልከው። እኔ ግን በግሌ በህልም አላምንም። በግሌ የራሴ ነው። አሁን የሆነ ህልም ባይ ያን ህልም እኔ በጥሩ ነገር ነው ተረጉመው እንጂ አሁን አንዳንድ ጊዜ ሰዎች የሆነ ህልም ሲያዩ እንደዚህ ያጋጥመኛል ይላሉ። ለዛ ያጋጥመኛል ብዬ መጨነቅ ስለማልፈልግ በጥሩ ነው ተረጉመው ጥሩ ነገር ያጋጥመኛል ብዬ ነው የማስበው። እና አንዳንዴ ሰዎች የሆነ ሌሊት ላይ የሚታይህ ነገር ቀን ይደርሳል ብለው ሲሰጉ ይውላሉና አሁን ኢትዮጵያ በነበርንበት ጊዜ የሆነ ነገር ሲያቋርጣቸው መጥፎ ምልክት ነው ምናምን የሚሉ ነበሩ። ግን ያ ተፈጥሮ የሰጠው ነው። ጥቁር የሆነ ነገር ሁሉ ተፈጥሮ የሰጠው ነው እና ጥቁር ነገር ስላቋረጠኝ እኔ መጥፎ ነገር ያጋጥመኛል የሚል እምነት የለኝም። በውስጥ ጠንካራ የሆነ ሰው እንግዲህ ቅዠት አልከውና በህልሙ ተኝቶ ሲያልም ያደረው ደግሞ እንደ መደንገጥም ይሄ ያጋጥመኛል ብሎ ማሰብ እና እምነት መጥንት የለበትም። ጠንካራ ሰው ከሆነ በህይወቱ ፈጣሪ አምላክን የሚያምን ሆኖ ከሆነ ጠንካራ ነው የሚሆነው እና በዚህ እንዳልከው አዎ የሚታለመውን ነገር ሁሉ እውነት ነው ብሎ መተርጎም ተግባር አይደለም። ለነገሩ ህልም ፈቺ ባለሙያ አባታችን ዮሴፍ በኦሪት መጽሐፍ በጣም አዋቂ ነበረ። ገና በምድረ እስራኤል እያለ ወደ ግብፅ ከመውረዱ በፊት እሱም ህልም ያልም ነበረ። እዛ ሄዶ ደግሞ በዚህ ሙያው ስኬታማ እንደሆነ የእሱ ህልም ተግባር ላይ እነሱ ይለያሉ። በፈጣሪ ለፈርዖንም ሳይቀር ህልም ይፈታ ነበረ። በፈጣሪ የተለየ ነገር የተቀቡ ሰዎችን አልተመለከቱም። እኔ እንደኔ አይነቱ ተራ ሰው ነው ምልህ እንጂ እነሱማ የራሳቸው ድርሻ አላቸው። ግን እኔ አንድ ተራ ሰው ነኝ። ስለዚህ የሆነ ነገር ሲሆን አልጨናነቅም ለማለት ነው። ለማንኛውም ወደ ወቅታዊ ዘገባው እንለፍ፣ ጊዜ እንዳንወስድ። እንግዲህ 2016 ዓ.ም የሀገሪቱ በጀት ለማጽደቅ እንግዲህ ዛሬ ክኔሴቱ በምልዓተ ጉባኤ ከመከረ በኋላ በመጀመሪያ ዙር ድምፅ አሰጣጥ ይጸድቅበታል ተብሎ ይገመታል። ግን እዚህ የበለጠ አሁን የሚያሰጋው የሀሬዲን ፓርቲዎች ላይደግፉ ይችላሉ። ምክንያቱም የዘመቻ ህጉ እንዲጸድቅላቸው የሚል ነው እና የግድ እስከ መጪው ወር አካባቢ በዚህ 2 ወር ውስጥ ህጉ መጽደቅ አለበት የዚህ የሀገሪቱ በጀትና እንዴት ታያለ? እንግዲህ ይሄ የመንግስት የሀገሪቱ በጀትን መርሃ ግብር መቼም መጽደቅ ያለበት፣ ካልጸደቀ ለመንግስት ለጥምሩ መንግስት አስጊ ነው የሚሆነው። እንግዲህ በጥምር መንግስት ያሉ የሃይማኖት አጥባቂ እንደ ደጌላ ቶራ እንደ ሻስ የመሳሰሉ እንግዲህ ይህንን የበጀቱን የሀገሪቱን በጀት ከሆቅ ግዩስ ከወታደራዊ አገልግሎት ህግ ጋር ያዛምንት ይላሉ። አሁን የክነሴቱ የደህንነት መደበኛ ኮሚቴ እሱ ነው የሚወስነው። ኮሚቴው ውሳኔ ህጉ እየረቀቀ ያለውን የውትድርና የአዝማች የሆነው ህግን በተመለከተ እነዚሁ የሃይማኖት አጥባቂ የሀሬዲም የፖለቲከኞች ይቃለል ማለት መዝመት የለባቸውም ወጣቶች ለውትድርና አገልግሎት አይዝምቱና አሁን እየተረቀቀ ያለው ህግም መሻሻል አለበት። እንዲያውም ወጣቶቹ ከውትድርና አገልግሎት ነፃ የሆኑ እንዳይገደዱ የሚለው እንግዲህ የተቃውሞ ሰላማዊ ሰልፍ እያደረጉ ስላሉ ይህንን በተመለከተ እንግዲህ ፖለቲከኞች
ኮሚቴው በቅርቡ ውሳኔ ያቀርባል ነው ተብሎ ገና አልጸደቀም። ብዙ አከራካሪ ነው እና አሁን የዘመቻ ህጉ አከራካሪ ነው። ዋናው በጀቱ ደግሞ የሀገሪቱ በጀት ደግሞ በህጉ መሰረት የዘመቻ ህጉን ሊያቆዩትም ይችላሉ። ጊዜውም የምርጫ ስለሆነ ግን ደግሞ ለዚህ ደግሞ መንግስት እንዳይበተን የግድ ይሄ የሀገሪቱ በጀት መጽደቅ አለበት። ወደ 660 ቢሊዮን ሸቄል ነው ይጸድቃል ተብሎ የሚገመጠው እና እርግጥ ለመከላከያ ብዙ በጀት ተመድቧል። አሁን በህጉ መሰረት ካልጸደቀ እስከ 3ኛ ዙር ነው እንግዲህ መጽደቅ ያለበት። ሂደት አለው፣ ጊዜ አለ። መንግስት ይበተን ይችል ይሆናል እና ዛሬ እንደው የሀሬዲን ፓርቲዎች ሊደግፉ ይችላሉ ወይ? በዚህ ሳምንት ደግሞ ምናልባት 1ኛ ዙር ድምፅ አሰጣጥ ስለሆነ እንደግፈውና እንየው በዚህ ሳምንት ውስጥ የዘመቻ ህጉም ሊጸድቅ ይችላል ብለው ያስባሉ ብለህ ታስባለህ? አዎ፣ ለምን የክነሴት መቀመጫ ወንበር ስልጣኑን መልቀቅ አይፈልጉም? በስልጣናቸው ለ4 ዓመት የዚህ ጥምር መንግስት ለ4 ዓመት ነው ማገልገል ያለበትና ይህን አሁን ከወዲሁ ጥምር መንግስት እንዲበተን መንግስት እንዲወድቅ የሚፈልጉ አይመስለኝም። ለምን በጥምር መንግስት አባል የሆኑት የሃይማኖት አጥባቂዎቹ አሁን ትንሽ ጠንከር ያለ አቋም ያለው በዚህ ዙሪያ ደጌላ ቶራ የተሰኘው ፓርቲ ነው። አሁን በዛሬ ለክነሴት ምልዓተ ጉባኤ ይቀርባል የሀገሪቱ ብሔራዊ በጀት። አሁን ድጋፍ አላደርግም እያለ አይደለም፣ ግን በአንጻሩ ግን ሌላኛው ሻስ የተሰኘው ፓርቲ ለዘብተኛ አቋም አለው። በዚህ ላይ ለውጥ ድጋፍ ያደርጋል ተብሎ ይጠበቃል። ያ ካለ እንግዲህ ይጸድቃል ተብሎ ነው የሚጠበቅና አሁን በዚህ ዙሪያ ያለው በአብዛኛ ድምፅ ከ61 በላይ መጽደቅ አለበት የሀገሪቱ በጀት። እንግዲህ ማንኛውም እዚህ የሀሬዲም ፓርቲዎች አቋማቸው እንግዲህ በጀቱን ላይ ሳይሆን የዘመቻ ህጉን ለማጸደቅ ስለሚፈልጉ ነው ይህንን ይቃወማሉ ተብሎ የሚሰጋው። በቅርብ ጊዜ ነው የክነሴቱ መደበኛ የደህንነት ኮሚቴ በዚህ ረቂቁን ህጉን የውትድርና ማዝመቻውን ህግን በተሻሻለ ሁኔታ በእርግጥ በቅርብ ቀናት የመከላከያ ሰራዊት የሰው ኃይል ክፍል ጀነራል መግለጫ ሰጥተዋል። ይህም መከላከያ ሰራዊቱም በብዙ ሺህ የሚቆጠሩ የሰው እጥረት አለ፣ የወታደር እጥረት አለ። ብዛት ያላቸው ወጣቶች እንዲዘምቱ ነው እያለ ያለው። እንግዲህ በቀጣይነት በዚህ ላይ መብት ይሰጣል ተብሎ ይጠበቃል። እንግዲህ ያው ፖለቲካ ሰጥቶ መቀበል ነው። እንግዲህ የጥምር መንግስት ሲባል ጥምር መንግስት ያው ብዙ ፓርቲዎች አንድ ላይ ሆነው የተጣመሩበት ነው፣ የተያያዙበት አይደለም። ለ4 ዓመትም ሆነ ጋብቻ የፈጸሙበት ነው እና ሰጥቶ መቀበል ስለሚኖር ጠቅላይ ሚኒስትር ናታንያሁም ያው የሀሬዲን ፓርቲዎችን ለማሳመን ጥረት እያደረጉ ነው። እንግዲህ ምናልባት እንግዲህ የዘመቻ ህጉ የተወሰነ ቁጥር ያላቸው እስከ 2000 የሚሆኑ የሀሬዲም ወጣቶችን በአመት ማዝመት ከቻለ እንኳን ሊጸድቅ ይችላል የሚሉ ግምቶች አሉ። ለማንኛውም የምናየው ይሆናል። የበጀቱም ጉዳይ እንዴት ነው? ዛሬ ይጸድቃል ወይ የመጀመሪያ ዙር ወይስ ለሌላ ጊዜ ይተላልፋል የሚለው እናየዋለን። ወደ ነገሩ ሰጠኝ ዘመነ ጠቅላይ ሚኒስትር ብንያሚን ኔታንያሁ የሚመሩት ጥምር መንግስት ለብዙ ጊዜ በአስተዳደር ቆይቷል። ለምን ፈተና ላይ የሀገራችን ከባድ ፈተና በ2 ዓመት ያስቆጠረ ጦርነት ጥቅምት 7 2023 ዓ.ም ያዛ አሸባሪዎች ድንበር ጥሰው በመግባት የፈጸሙት በእስራኤል ዜጎች ጭፍጨፋን ተከትሎ 2 ዓመት የተካሄደው ጦርነት መስዋዕትነት፣ የህይወት መስዋዕትነት ከፍለናል። እንደዛም መንግስት በዚህ ወቅት በተቃዋሚ ኃይሎች አሉ፣ የጥምር መንግስት ተቃዋሚ ኃይሎች አሉ። መንግስት ይወድቃል አይወድቅም የሚሉ ጥያቄዎች ሲነሱ ነበረ። ግን ይህ መንግስት ጥምር መንግስት ጠንካራነቱን አሳይቷል በተግባር። እንግዲህ ቀረው እንግዲህ የክነሴት ብሔራዊ ምርጫ የሚካሄደው በሰኔ ወር መቼ ነው? በቅርብ ጊዜው እየተቃረበ ነው። በመጪው አመት ነው። በሚቀጥለው እየተቃረበ ነው። እንግዲህ እናየዋለን በቀጣይነት። እንግዲህ በዚህ ጋር በተያያዘ ሌሊቱን የመከላከያ የመንግስት የደህንነት ፖለቲከኛ የካቢኔ ሚኒስትሮችም ለረዥም ሰዓታት የወሰደ ስብሰባ አካሂደው ነበረ። ስብሰባው ያተኮረው በዋናነት እንግዲህ በደቡብ አዛ የሚገኘው የራፊያ መተላለፊያ ኬላ እንዲከፈት ለብዙ ወራት ተዘግቶ ነበረ እና
ይህንን የእስራኤል የደህንነት ካቢኔ ትናንት ምሽት የደረሰበት ውሳኔ ያለው ምላሹ እንዲከፈት ወስኗል። በጣም አከራካሪ ነበር ተብሏል። አከራካሪ ነበር። ምክንያቱም በአንደኛው ዙር መመለስ የነበረበት የኢራን ጊብሊ አስክሬን አልተመለሰም። ግን አሁን በመንግስት መግለጫ እንደምናየው የሐማስ ድርጅት በህይወት ያሉ ታጋቾችን ሙሉ በሙሉ የመለሰበት ሁኔታ ስለነበር ሙሉ በሙሉ ኃላፊነቱን በዚህ ተወጥቷል። እንደገና ደግሞ ከአሜሪካ መንግስት ጋር ተመካክረን ተወያይተን ባለው ስምምነት መሰረት ነው እንግዲህ በሰላም ስምምነቱ መሰረት ነው እንዲከፈት የተወሰነው ብሏል። አሁን እንግዲህ ችግሩ አሁን የራፊያህ መተላለፊያ ኬላ መከፈቱ ብቻ አይደለም። ያንን አካባቢ ማን ነው የሚቆጣጠረው የሚለው ትልቅ ጥያቄ የሚነሳበት ነው። ማን ነው የሚቆጣጠረው? እንደገና ደግሞ በዛ አካባቢ ያው የፍልስጤምና የአውሮፓ አካላት ነው የሚቆጣጠሩት የተባለ በዛ ስራውን የማስፈጸም ሁኔታ ትልቅ ፈተና ሊሆን ይችላል። ሐማስ የፈለገውን ነገር እንዳያስገባ ብዙ ቁጥጥር መሆን አለበት። ራሱን እንደገና እንዳያደራጅ ያ ስጋት ስላለና ሐማስ ላይ ጫና ለመፍጠር ነው። ሐማስ ደግሞ እንግዲህ በሁለተኛው ዙር የተኩስ አቁም ስምምነት የግድ የጦር መሳሪያ ትጥቁን መፍታት አለበት። ይህን ደግሞ ምልክቶች እንኳን አልታዩም እና ይሄ ሁኔታ በጣም አስቸጋሪ ነው። ይሄ መተላለፊያ ኬላ ሲከፈት ሐማስ ለራሱ ጥቅም እንዳውለው የእስራኤል መንግስት እንግዲህ ከቅርብ መከታተል እንዳለበት ነው። አሜሪካ ፕሬዝዳንት ትራምፕ ያቀረቧቸው 10 ነጥቦች አሉ መፈጸም የሚገባቸው 1 2 3 4 ብለው የመጀመሪያው ምዕራፍ ስኬታማነት አስመዝግቧል ተብሏል። ለምሳሌ ብዙ አከራካሪ የነበረው ያው በዚህ ያቀረቡት ሀሳብ ሐማስ የጠለፋቸውን ሰዎች በሙሉ በህይወት ያሉና አስክሬናቸው ለእስራኤል ያስረክቡ በሚለው ይሄ ተፈጽሟል ማለት ይችላል። ለምን አሁን የእስራኤል ፖሊስ ሰራዊት ጓድ የሆነው ኢራን በሱ አስከሬን የት እንደተቀበረ ሐማስ ሳይናገር ቆይቶ ትናንት በይፋ አስታውቋል። የት ቦታ እንደተቀበረ ተናግሯል። አዛ ከተማ ውስጥ የሚገኝ አዛ መካነ መቃብር ላይ እዚህ ላይ ተቀብሯል ብሎ ቦታውን አሳይቷል። የእስራኤል መከላከያ ሰራዊት ግን በራሴ ባገኘሁት መረጃ መሰረት ነው አስከሬኑን እንፈልግ ነው ያለው። ታስታውስ ከሆነ ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕም አስከሬኑን ያለበትን አካባቢ ማወቅ ችለናል ብለው ነበር። ግን ተግባር ላይ ሊውል አልቻለም እና አሁን እንዲያውም የጂሃድ እስላም ድርጅት ነው በቁጥጥር ስር አውሎታል የሚባል የኢራን ጊብሊን አስከሬንና እንዲያውም በስህተት ከፍልስጤማና መካነ መቃብር ቀብረውታል እዛ የሚልም ሁኔታ አለ። እንዴት ነው ፈልገው የሚያገኙት? እንግዲህ በአስሮች የሚቆጠሩ አስከሬኖችን ፈንቅለው መቼም አስቸጋሪና ውስብስብ ነው። እስኪ ውጤታማ ምን ያክል ይሆናል? እውነተኛውን መረጃ ሰጥቻለሁ ባይ ነው ሐማስ የት ቦታ እንደተቀበረ ራሱ ምስጋና ለማግኘት ነው። አሁን እዛ አስከሬኑን አስወጥቶ ወደ እስራኤል ማምጣት ነው የቀረው። እንግዲህ አልተላለፈም እንጂ በዚህ ምክንያት ተጓቶ ነበረ። መጀመሪያ ተለይቶ ይታወቃል የሆስፒታል ማንነቱን። አስከሬኑ አለ የሚባለው ቦታ ኢራን ነው የተባለውን መገኘቱ ከታወቀ በኋላ ወደዚህ ቦካቢር ለምርመራ ይመጣል። እዛ በኋላ ነው እንግዲህ በዲኤንኤ ምርመራ የሚታወቅ። እዚህ ጋር ተከትሎ የእስራኤል መንግስት በትናንት ባደረገው ስብሰባ ይህንም ትራምፕ በአረቦች የአዛ ቀበሌ የግብጾች የመተላለፊያው ኬላ ራፊያ የሚገኘው እንዲከፈት በሚለው የእስራኤል መንግስት በትናንት ብዙ ሰዓታት የወሰደ ክርክር በኋላ ያ ኬላ እንዲከፈት ወስነዋል። እንግዲህ የመጀመሪያው ምዕራፍ ወደ ሁለተኛው ምዕራፍ ተሸጋግረዋል ማለት ነው። የተኩስ አቁሙን ለማጠናከር እንግዲህ በቀጣይነት ደግሞ ምንድን ነው ዶናልድ ትራምፕ ደግሞ በአዛ ቀበሌ የሰላም ምክር ቤት አቋቁመው በይፋ ሳውቀዋልና እስራኤልም ያለችበት ነው። በዚህ የተባበሩት መንግስታት ድርጅት ነው ዋናነት የሚመራው።
ግን ራሱን የቻለ የተባበሩት መንግስታት ድርጅትንማ እኮ ውጭ ያደረጉት እኮ ዶናልድ ትራምፕ ግን አምባሳደሩ ራሳቸው ነው የሚመሩት። አዎ አጠራጣሪ የሆነው ደግሞ ራሳቸው የሚመሩት እንዲያውም የተባበሩት መንግስታት ድርጅት ራሱን ሚና አልተጫወተም ብለው ትንሽ የተባበሩት መንግስታት ድርጅት ለማቋቋም ለ60 ሀገራት መሪዎችን ጥሪ ያደረጉና ለማንኛውም በቀጣይ በተባለው መሰረት ሁለተኛው ምዕራፍ የተኩስ አቁም ስምምነት ይሄዳል። እዛ አካባቢ አዛን መልሶ ማቋቋሙ ሐማስ ትጥቁን ሊፈታ ይችላል ወይ የሚለውን ጊዜ የሚፈርደው ይሆናል፣ እናየዋለን። መንግስታዊ ፖለቲከኛ ያልሆነ ባለሙያ አስተዳዳሪዎች ይመደባሉ ተብሎ ይጠበቃል። የሰላም ምክር ቤት የተባለው አዛን ተቆጣጣሪ ነው እንደሚባለው ከሆነ አሁን ያን ይቆጣጠራል። እኔ እዚህ ላይ ጥያቄ ያለኝ ካለን ጊዜ አንጻር ነው እንጂ አሁን ለምሳሌ አሊ ሻአት የተባሉት ጠቅላይ ሚኒስትሩ የዚህ የባለሙያዎችን መማክርት የሚመሩት ማለት ነው። እሳቸው ራሱ በፍልስጤም ራስ ገዝ መስተዳደር ብዙ ፖለቲካ ውስጥ የሰሩ ሰው ናቸው እና የት ጓ ነው ገለልተኛ የሚለው አጠራጣሪ ነው ለእኔ ካለው ጊዜ አንጻር። እንደው የኢራኑን ጉዳይ እንግዲህ በሁለት ቀን ውስጥ ሰላም ወዳድ ሳይሆኑ አይደለም እንደዚህ አይነት ስልጣን የሚሰጣቸው። ምናልባት ሰላም ሰው መሆናቸውን ከተረጋገጠ ነው። እንግዲህ አዛ ተንኮታኩታለች። አዛ መልሶ ለማቋቋም በሁለት ዓመት ጦርነት ብዙ ጉዳት ደርሷል። መልሶ ለማቋቋም ረጅም ዘመን ይጠይቃል በጣም። ቀጣዩ እንዴት ነው? ቀጣዩ የኢራን ጉዳይ ነው። ከ30 ሺህ በላይ ዜጎች ወደ 36 ሺህ የሚሆኑ እዛ በላይ ነው ቁጥሩ ይነገራል። በሁለት ቀን ውስጥ ተገድለዋል የሚሉ ዘገባዎች እየመጡ ነው። እርግጥ ይሄ የተቃዋሚ ፓርቲዎች የሚሉት ነው፣ የተቃዋሚ አካላት። የኢራን መንግስት ደግሞ ከ3000 እስከ 5000 ቢሆኑ ነው እዛም ውስጥ የደህንነት ጥበቃ አካላት ተገድለዋል የሚላለና ይሄ በአንድ በኩል የኢራን መንግስት በሰልፈኞቹ ላይ እርምጃ እንደሚወስድ ሁላችንም ግልጽ ነው። በሌላ በኩል ግን የአሜሪካ ውሳኔ ይህንን 30 ሺህ በላይ በሁለት ቀን ከተገደሉ የአሜሪካ ውሳኔ ጣልቃ የመግባቷ ሁኔታ ለምን ዘገየ የሚለው ነው ትልቁ ጥያቄ እንጂ የኢራን መንግስት በሰልፈኞቹ ላይ እንደማያዝን ቀድሞም ታይቷል። አዎ አሁን የአሜሪካ መከላከያ ሰራዊት በዚህ በመካከለኛው ምስራቅ ጦር ኃይሉን እያጠናከረ ነው የሚገኘው። እንግዲህ ትራምፕ መቼ ነው ትዕዛዝ መከላከያ ኃይሉ ኢራን የሚያጠቃ ትዕዛዝ የማስተላለፍ ጊዜ ነው የቀረው እንጂ በቀጣይነት አሁን እንደሚባለው ከሆነ ስራ በዝቶባቸዋል በሌሎች ርዕሰ ጉዳዮች ላይ። አሁን ደግሞ በተፈጥሮ በአሜሪካ አብዛኛው ስቴቶች ክፍላተ ሀገራት ላይ በጣም ባሳለፈችው የረጅም ዘመን ታሪኳ በረዶ ሸፍንፍን አድርጓታል። ለመንቀሳቀስ የኤሌክትሪክ አገልግሎትም ለአብዛኛው ሕዝብ ተቋርጦበታል። ይህ ያለ ጦርነት መክፈት ቀላል አይደለም አይደል? አዎ በጣም ከባድ ነው። ያው እንግዲህ ውጥረቱ ግን እንደቀጠለ ነው። ይህ ግን ለአሜሪካ በኢራን ላይ እርምጃ መውሰድ ከፈለገች የሚያግታት መስሎ አይታይም። እንዳልከው ግን በበረዶ ቁልል በጣም ከፍተኛ ችግር ደርሷል። እንግዲህ ሰላሙን ያምጣላቸው፣ መልካም ነገር ይግጠማቸው ነው ምንል። ሻየው እናመሰግናለን።